የተለያዩ ተቋማት በደቡብ ኢትዮጵያ ክልል በመሬት መንሸራተት አደጋ ለተጎዱ ወገኖች ድጋፍ አደረጉ። የኢፌዴሪ የፌዴሬሽን ምክር ቤት በደቡብ ኢትዮጵያ ክልል በተከሰተ የመሬት መንሸራተት አደጋ ለደረሰባቸው ወገኖች የ3 ሚሊዮን ብር ድጋፍ አድርጓል። በተመሳሳይ የኢፌዴሪ ፍትህ ሚኒስቴርና ተጠሪ ተቋማት በጋሞ ዞን በተከሰተ የመሬት መንሸራተት አደጋ ለተጎዱ ወገኖች የ3 ሚሊዮን ብር የገንዘብና የአይነት ድጋፍ አድርገዋል። የፌዴሬሽን ምክር ቤት አፈ ጉባኤ ያገኘው ተሻገር ድጋፉን ባስረከቡበት ወቅት እንዳሉት በወገኖቻችን ላይ የደረሰው ድንገተኛ አደጋ የሁሉንም ብሔሮች ብሔረሰቦችና ህዝቦች ልብ የሰበረ ነው። አዲስ መሶብ የአንድ ማዕከል አገልግሎት በቴክኖሎጂ የታገዘ አሰራርን በማስፋት አገልግሎት አሰጣጥን እያሻሻለ ነው አሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ። ከንቲባ አዳነች በመዲናዋ ሶስተኛ የሆነውን አዲስ መሶብ አንድ ማዕከል አገልግሎት ልደታ ቅርንጫፍ በዛሬው ዕለት ስራ አስጀምረዋል። ከተማ አስተዳደሩ እስከ ሚያዝያ ወር መጨረሻ ድረስ በሁሉም ክፍለ ከተሞች መሶብ የአንድ ማዕከል አገልግሎትን ለማስጀመር በቁርጠኝነት እንደሚሰራም አመላክተዋል። የራስ ገዝ የመንግስት ከፍተኛ የትምህርት ተቋማት ጥቅል የበጀት ደንብ የተቋማቱን የመንግስት በጀት ጥገኝነትን መቀነስ ያስችላል አሉ የትምህርት ሚኒስትር ዴኤታ ኮራጡ ሽኔ። ሚኒስትር ዴኤታው እንደገለጹት የራስ ገዝ የመንግስት ከፍተኛ ትምህርት ተቋማት ጥቅል የበጀት ደንብ ለትምህርት ስርዓቱ ተገቢ ውሳኔዎችን በቅርበት ለማሳለፍ ያግዛል። የከፍተኛ ትምህርት ተቋማቱ ራስ ገዝ መሆናቸው ሀብት ከተመደበላቸው በኋላ ለችግሮቻቸው ፈጣን ምላሽ መስጠት የሚችሉበት ውሳኔ በራሳቸው ማሳለፍ ያስችላቸዋል ነው ያሉት።